ሄለን እና ቴዲ እንግዲህ ተገናኙ ማለት ነው። ሄለን በኤልሹ ትምህርት ማቋረጥ በጣም ነው እየተናደደችው፣ በጣም ተናዳለች። እና ይሄን ሁሉ እሷ የምታውቀው ነገር የለም ነበር እና እንደምትማር እና ክላስ እንደማታቋርጥ እንደምገባ ነበር የምታውቀው። ግን አሁን ላይ ያው የባለፈው ቪዲዮ ላይ እንዳየ ነው ትምህርት ቤት ክፍያ ልትከፍል ስትሄድ ነው ክላስ ገብታ እንደማታውቅ አስተማሪዎቹ የነገሯት ማለት ነው። እንግዲህ አሁን ለቴዲ ጠርታው ከቴዲ ጋራ ስለ ኤልሹ እያወሩ ነው። ቴዲ ተረጋጊ፣ አትናደጂ እያለ ያረጋጋታል። እና ለመረጋጋት ሞክሪ፣ ፊትሽ እኮ ያስታውቃል ብሎ ቴዲም እንግዲህ ሄለንን እያረጋጋት ነው። ሄለንም እኔ እኮ ያናደደኝ አይኗን ፍጥጥ አርግታ እንደዛ መከራከሯና መመለሷ ነው እያለች ለቴዲ ትነግረዋለች። እንዴ ወይኔ ስታወራ እኮ ብታያት ጥፋተኛ እኛ እንጂ እሷ አትመስልህም እኮ እያለች ከቴዲ ጋር እንግዲህ ስለ ኤልሹ ጥፋት እየነገረችው ነው። በቃ ምንም ነገር ያላደረገች ያለ ጥፋቷ እኛ የወቀስናት ነው ነበር እያደረገችን ያለችው እያለች ትነግረዋለች። ቴዲም በዚህን ጊዜ እኮ ወላጆች ልጆችን በደንብ ካልተከታተሏቸው ከዚህም የከፋ ይሆናል እያለ ቴዲ ለሄለን ይነግራታል። ያንቺማ ትምህርት ማቋረጥ ብቻ እኮ ነው ብሎ እንግዲህ ቴዲ ሄለንን ያረጋጋታል። ቆይ ከዚህ በላይ ምን ሊፈጠር ነው? አንዴ ትምህርቷን እስከ ማቋረጥ ድረስ ደርሳለች እኮ። በዛ ላይ እኮ ደግሞ ማቋረጧ ብቻ እኮ እንዳይገርምህ ጓደኞቿ የምትውልበት ቦታ እያለች እንግዲህ እስከ ጓደኞቿና እስከምትውልበት ቦታ እየነገረችው ነው። ስንት ነገር አለ ብታይ እኮ ልነግርህ አልችልም እያለች ትለዋለች። እሱ ግን ኧረ ተይ ሄለን ተረጋጊ እያለ ይለምናታል። እኔ በእንደዚህ አይነት እንደዚህ ሆኜ እምረጋጋ አይመስለኝም። ቴዲ ተስፋዬ ሁሉ እኮ እሷ ነበረች። በእሷ ምን ያህል እምነት እንደነበረኝ ታቅ ነበር አይደል እያለች ለቴዲ ትነግረዋለች። ስንት ነገር እንደሆንኩላት ትለዋለች። እሱም አውቃለሁ፣ አሁንም ቢሆን ተስፋ መቁረጥ እና መቆጣት የለብሽም እያለ ቴዲም ለሄለን ይላታል። ቢብሰባት እንጂ አትስተካከልልሽም። ስለዚህ በብልጠት ቀስ ብለሽ ማስተካከል ትችያለሽ እያለ ቴዲም ለሄለን ይመልስላታል። ሄለንም እፎይ እባክህን ተወኝ፣ እንዴት እንደተቃጠልኩ ደግሞ ከሷ ጋራ የሆነ ወንድ ልጅ አለ ብለውኛል። ከሷ ጋራ ቀኑን ሙሉ አብረው ውለው ማደር ብቻ የሚቀረው እና እሱን ትፈልግልኛለህ ብላ ለቴዲ ትነግረዋለች። ይሄ ስድ ማን ያውቃል? ሙሉ ለሙሉ እኮ እሱ ይሆናል ጥፋቱ ብላ ሄለንም ስለ ልጁ ትነግረዋለች። እንግዲህ ይሄ ሁሉ ጆን ነው ማለት ነው። ከጆን ጋር ነው የምትውለው እሷ። ከጆን በፊት ግን ከሌላ ጋራም እየዋለች ነበረ። አሁን ግን መጨረሻ ላይ ደግሞ ከቴዲ ጋር ከጆን ጋር ነው የምታሳልፈው። ጆንም ያው አንድ ላይ ስለሚማሩ ክላሳቸው አንድ ስለሆነ አሁን ከሱ ጋር እንደምታሳልፍ ሄለን ሰምታለች ማለት ነው። ቆይ ግን እሱም ተማሪ ነው ብሎ ቴዲ ይጠይቃታል። አዎ አብረው ነው የሚማሩት። እሱም ከሌላ ትምህርት ቤት ነው የመጣው። እኩል ቀን ነው ትምህርታቸውን ያቋረጡት አሉ እያለች ሄለንም ለቴዲ ትነግረዋለች። ቴዲም አይ ይሄ ከባድ ነው፣ ቀለል ተደርጎ የሚታለፍ ነገር ጉዳይ አይደለም። እኔማ ያው ቀበጥ ስለሆነች ደብሯት ምናምን የተወችው መስሎኝ ነበረ እያለ ቴዲ ለሄለን ይላታል። አብሯት ያቋረጠ ሰው ካለማ ትንሽ ከበድ ያለ ነገር ነው ብሎ ቴዲም ለሄለን ይነግራታል። ሄለንም እስኪ ልጁን ታመጣለኝና ፊት ለፊት እያየሁት ነገሩን የማጣራ ይሆናል እያለች ቴዲ ልጁ እንዲያመጣላት ትጠይቀዋለች። እሺ የልጁ ፎቶ አለሽ ብሎ ይጠይቃታል። እሷም አይ የለኝም ብላ ትመልስለታለች። እና ካዲያ እንዴት ነው የማመጣልሽ ብሎ ይመልስላታል። ሄለንም እቤት ድረስ የሚመጣ አንድ ልጅ አለ፣ ሳስበው እሱ ይመስለኛል፣ ሁሉ ነገሩ የዱርዬ ነገር ነው ብላ ሄለንም ለቴዲ ትለዋለች። እንግዲህ ደርሳበታለች ሄለን ማለት ነው። ጆን ነው በትክክል ደርሳበታለች። እና አሁን ቴዲን አስፈልግልኝና ልጁን አንጣልኝ እያለችው ነው። እሷ ግን ቤቷ ድረስ ስተት ብሎ እየመጣለት ነው። ጆን እንግዲህ ተነቅቶብሃል ማለት ነው። ሄለን ሰራችልህ።
እና እንዴትም ሆነ እንዴትም አድራሻውን ከትምህርት ቤት አስጠይቄ እነግርሃለሁ ብላ ለቴዲ ትለዋለች። እሱም ኦኬ እሺ እንደሱ ተሆነ ጥሩ አመጣልሻለሁ ብሎ ቴዲም ይስማማል። ሄለንም እንምለው አዶን ግን እንዴት ነው ያመለጣችሁ ብላ ሄለንም ለቴዲ ትጠይቀዋለች። የውልሽ ልጁ እንደምታስቢው ቀላል አይደለም፣ የሆነ የተደበቀ ማንነት አለው እያለ ቴዲ ለሄለን ይላታል። እንግዲህ ሄለን ቴዲን አዶንን ያዝልኝ ብላው ነበርና እሱም አምልጧቸዋል። አሁን እንዴት ሊያመልጣችሁ ቻለ እያለች ቴዲን ሄለን ትጠይቀዋለች። ልጁ የሆነ ነገር የተደበቀ ነገር አለው፣ እርምጃውን በፍጹም ልናገኘው አልቻልንም እና ልናውቅ አልቻልንም እያለ ቴዲም ይመልስላታል። እንደምንይዘው አውቆ ከኛ ጋራ ድብብቆሽ እየተጫወተ ይመስለኛል እያለ ቴዲ ይመልስላታል። ሄለንም እንደዚህ መሆንማ እንደዚህማ ሊሆን አይችልም። እንዴት አንድ ተራ ሰው መያዝ ያቅታችኋል? አብሮኝ እኮ ነው የሚውለው፣ የሆነ እንቅልፋም አይደል እንዴ እያለች ሄለንም አዶንን ታጥላለዋለች ማለት ነው። ቴዲም ይሄን ጊዜ ሄለን ልጁ ቀላል ልጅ አይደለም፣ ከምሬ ነው የምልሽ፣ በደንብ ብትከታተዩ ጥሩ ይመስለኛል። እንዲህ እንደ ቀልድ አትለፊው፣ ልፋትሽን ሁሉ ገደል እንዳይከተው እፈራለሁ እያለ ቴዲ ለሄለን ይነግራታል። ሄለንም ምንድነው እሱ የሆነ የተለየ ነገር አይተሃል እንዴ ብላ ሄለንም ቴዲን ትጠይቀዋለች። ሄለንም አሁን ላይ ግን የማደርጋቸው ነገሮች ሁሉ ምንም ነገር እየተሳኩልኝ አይደለም፣ በማደርገው መሀል ማን እንዳለ ማን በመሀል ገብቶ እንደሚያፈራርስ አላቅም እያለች ትላለች። ቴዲም ይኸውልሽ አንቺ እኮ ተረጋግተሽ ማሰብ ስለከበደሽ ነው ብሎ ቴዲም ይነግራታል። ማለት ምን የተለየ ነገር አለው? ሁሌም የማደርገው ነገር አይደል እንዴ እያለች ለቴዲ ትነግረዋለች። እሱን እንደዚህ ነው ልልሽ አልችልም፣ ብቻ ግን ተረጋግተሽ ብታስቢበት ጥሩ ነበረ፣ ነገሮችን እያስተዋልሽ ማድረግ አለብሽ እያለ ቴዲ ሄለንን ያረጋጋታል። ሄለን እንግዲህ ተንኮል በምትሰራበት ሰዓት ማን መሀል ገብቶ ስራዬን እንደሚያደናቅፍብኝ አላቅም እያለች ለቴዲ ትነግረዋለች። ቴዲ ደግሞ ሁሉንም ነገር ተረጋግተሽ ማድረግ አለብሽ ብሎ ይመልስላታል። ያው የሆነ ነገር ስታደርግ ከጎኗ ያለው ቴዲ ስለሆነ አብረው የሚሰሩት ከቴዲ ጋር ስለሆነ የግድ ሁሉንም ነገር እሱ ማድረግ አለበት፣ እሱ መስማት አለበት። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁኝ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 49 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ የማስተካክለው ነገር ካለ የተሳሳትኩትም ነገር ካለ ከታች በኮሜንት እንድትጽፉልኝ አሁንም ደግሜ በትህትና እጠይቃለሁ። እንግዲህ አሁን የነበረንን ቪዲዮ እንቀጥላለን ማለት ነው። አብራችሁ እንድትሆኑ እለምናችኋለሁ። እናም እንግዲህ ቴዲ ነገሮችን ሁሉ እያስተዋልሽ መሆን አለበት እያለ ለሄለን ይነግራታል። እሺ በቃ አሁን እናያለን፣ አሁን ስለምቸኩል እንሂድ እያለች እንግዲህ ይሄንን ብለው ከቴዲ ጋራ በዚህ ይሰናበታሉ ማለት ነው። እንግዲህ ሄለን ሁሉ ስራዋ በቃ ተንኮል ስለሆነ ቴዲም አብሯት ተስማምቶ ከሷ ጋራ ስለነበረ ከእሷ ጋር አብሮ በስራዋ ስለሚስማማ ያው እሷም ካለሱ ምንም ነገር የምታደርገው ነገር የለም። እናም ያለውን ነገር ለቴዲ ካልተናገረች የግድ መናገር አለባት ማለት ነው። ቤሉልና ኑንሽ እንግዲህ ቤሉል ሳሎን መጥቶ ለኑንሽ ቴክስት እየጻፈላት ነበረ። ኑንሽም ስራ ነበረች ላይ ነበረች ማለት ነው። እና እኔ እዚህ ቁጭ ብዬ አንቺ ስራሽን ትሰሪያለሽ እያለ ኑንሽን እያላት ነበር ቤሉል። ጭራሹኑ እኔን እዚህ ያስቀምጠሽኝ ብሎ እያለ ይቆጣታል። ኑንሽም ከመጣ ቆየህ እንዴ ብላ ትጠይቀዋለች። ቴክስት የላኩልሽ ሰዓት እኮ እኔ እዚህ ነበርኩ ብሎ ይመልስላታል።
ኑንሽም እንግዲህ አይን አይኑን እያየች እነሱ ቆመው እታች ሳሎን በሚያወሩ ሰዓት ኤልሹ እና አዶን ደረጃ ላይ ቆመው ከላይ ወደ ታች እየተመለከቷቸው ነበረ። አዶን በጣም ተናዷል። ጥሩ ላይ ናችሁ እያለ ከኤልሹ ጋር፣ ኤልሹም ከአዶን አጠገብ ሆና እያባባሰች እያወሩ ቤሉል እና ኑንሽ ሲያወሩ እነሱ ደረጃ ላይ ሆነው ያያቸዋል። በዛን ሰዓት እንግዲህ አዶን በጣም ነበረ የተናደደው። ኤልሹ አያቸው አይደለ እያለች ለአዶን ትነግረዋለች። ወይኔ ኤልሹ፣ እሺ አሁን ለሁለቱም ከዚህ ጋር እንዲሄዱ አድርግ እያለች ኤልሹ ለአዶን ትለዋለች። አዶንም እንደው በዚህ ሁናቴማ አትቆጥሏቸውም፣ አብራችሁ አትሆኑም እያለ አዶንም ይናደዳል። በዚህ ሰዓት እንግዲህ ቤሉል ይሰማል፣ የድምፅ ይሰማል እና ኑንሽ ትናደዳለች። አታይም እንዴ እንዴት እንደምታስቸግረው እቺ ገጠሬ ምን እስከሚሆኑ ነው የምታየው እያለች ኤልሹም ትለዋለች። በዚህን ሰዓት ቤሉል ይሰማና ድምፅ ይሰማና ሲሮጥ ወደ ላይ ይወጣል። ከዛ ኑንሽም እንዴ ቤሉል ወዴት ነው እያለች እሱ ደንግጦ ወደ ላይ ሲወጣ ኑንሽም ትደነግጥና ወዴት ነው እያለች እሷም ከኋላ ትከተለዋለች። በዚህን ሰዓት ኑንሽ እንደሆነች አውቋል። አዶን እና ኑንሽ እንግዲህ ደንግጠው ወዴት እንደበቅ እያለ አዶንም ኑንሽም ጣራ ግድግዳውን ወደ መሬት አይገቡ ወዴት የሆኑ ቤሉል መጣባቸው እና ነይ እዚህ ውስጥ ተደበቂ እቁም ሳጥኑ ውስጥ እያላት እንግዲህ አዶን ኤልሹን እቁም ሳጥኑ ውስጥ እስከነ ሻንጣዋና እስከነ ደፍተሯ እቁም ሳጥኑ ውስጥ ይደብቃታል። እሱም እዛው ቆሞ ስልኩን እየጎረጎረ ነው ማለት ነው። እንግዲህ ቤሉል በጣም ተናዱ ድምጿን ኤልሹ እንደሆነች አውቋል። ከዛ ቀጥ ብሎ ወዴት ይሄዳል? ወደ ክላሷ ሲሄድ ይጠራታል። ኤልሹ ሲል የሚሰማው የለም። ከዛ የት ነው ያለሽው? ቀጥ ብለሽ ውጪ ብሎ ይላታል። እና ቤሉል በጣም ተናደደ፣ ጨሰ። ኤልሹ ደረጃ ላይ ሆና ሲያወሩ ከኑንሽ ጋራ ሰምተዋል። ከዛ ኑንሽም ትመጣና እንዴ ቤሉል ምን ሆነሃል? ተረጋጋ እንጂ ክላሱ እኮ ባዶ ነው፣ ከየት እንድትመጣለህ ነው የምትጮኸው? ብላ ኑንሽም ኤልሹም ታረጋገዋለች ማለት ነው። እዚህ እንዳለች አውቃለሁ፣ ተደብቃ ነው፣ በየትኛውም መንገድ መውጣት አትችልም እያለ ቤሉል ይላል። ኑንሽም ኧረ እባክህን ቤሉል ተረጋጋ፣ በዚህ ሁናቴ ብታገኛት ምን ልታደርጋት ነው እያለች ትለዋለች። እንደዚህ ዝም ማለትማ የለብኝም። ቆይ ሰው እንዴት ምንም ሳይጎልበት እንደዚህ ይጨማለቃል? እያለ ቤሉልም ለኑንሽ ይነግራታል። እሺ ቆይ ቤሉል መጀመሪያ አንተ ተረጋጋ እንጂ እንዴት እንደሆንክ እንደሆነ ታውቆሃል ብላ ኑንሽም ለቤሉል ትነግረዋለች። እንዴ ቆይ ለምንድን ነው የምረጋጋው? ኑኑ ተይ በቃ አንቺ እዚህ ውስጥ መግባት የለብሽም፣ እኔና እሷ እንፈታዋለን እያለ ኑንሽንም ይቆጣታል። እባክህን ቤሉል ትንሽ ብቻ ተረጋጋ ብላ ኑንሽም ታረጋጋዋለች። ቤሉል ግን በጣም ሊረጋጋ አልቻለም። ክፍሉ ውስጥ የለችም፣ ያለች አይመስለኝም እያለች ኑንሽም ትለዋለች። ቤሉል ግን በጣም እየጮኸ ቀጥ ብለሽ ኤልሹ ተደብቀሻል ውጪ እያላት ይገኛል ማለት ነው። እንግዲህ ቤሉል ኑንሽ ደረጃ ላይ ከአዶን ጋር ሆና ስታወራ ቤሉል እታች ሆኖ ድምጿን ሰምቷታል እና እንዴት ደረጃ ላይ ሆና እኛን ታዳምጠናለች በማለት ሲሮጥ ወደ ላይ ሄዶ ሊያገኛት አልቻለም። እሷ አዶን ቁም ሳጥን ውስጥ ተደብቃለች ማለት ነው። እና ገራሚ ነው። መሲ እንዲህ ስልክ እየተደወለባት ነው። ስልክ የሚደውልባትም ስራ ቦታ እቃ እረስትሻል እያለ ይደውልላታል ከውጪ። መሲም ግራ ትገባና ማለት የምን እቃ ነው የረሳሁት ብላ ትጠይቀዋለች። ማን ልበል ብላ ትለዋለች። እኔን በስም የምታቂኝ አይመስለኝም፣ አብሬሽ የምሰራ ሰው ነኝ ብሎ ይመልስላታል። በአጋጣሚ ቤትሽንም ስለማቀው በዛው ላቀብልሽ ብዬ ነው ብሎ ይላታል። መሲ ኧረ እኔ ምንም እቃ አልጣልኩም ብላ ትመልስለታለች።
ምንድነው እሱ? ቦርሳሽን ይዘሽ ወደ ቤት ተመልሰሻል ብሎ ይጠይቃታል። ቦርሳዬን አየኔ ልብ እንዴት ነው ልረሳ የቻልኩት? እሺ በቃ ስጣደፍ ነው። እሺ በቃ መጣሁ ብላ ትለዋለች። የት አካባቢ ነህ ብላ በምትጠይቀው ሰዓት እዛው ያንቺ ሰፈር ነኝ ያለሁት ብላ ትለዋለች። ቆይ ግን የምኖርበትን ቦታ እንዴት አወቅከው ብላ ትጠይቀዋለች። እሱን እቃውን ስሰጥሽ እነግርሻለሁ፣ መቸኮል አያስፈልግሽም ብሎ ይመልስላታል። እና ካዲያ አሁን ልንጣ ብላ ትጠይቀዋለች። አዎ ይቻላል ብሎ ይመልስላታል። እና መሲ እንግዲህ ሻንጣሽን ጥለሻል ብሎ ደውሎ ይላታል። ይሄ የሚደውልላት እንግዲህ ቴዲ ነው የሚደውልላት ማለት ነው። በሌላ ስልክ ደውሎ ሻንጣሽን ስራ ቦታ ጥለሻል ብሎ እንዲገናኙና እንዲያገኛት ይቀጥራታል ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። ባይ ባይ።